ሚውት ሃይ አይ እናት ሚውት አረግሽ እኮ ስትገቢ ሚውት አታርጉ እንጂ ሚውት ስታርጊ በቃ የሌለሽ ነው ይመስል። ሰላም ሰላም ደስትልኬ ነው እንዴ? ጤና ይስጥልኝ። አብሮ ይስጥልን። ሰላም ነው። ድምፅሽ ታፍኗል። አረ እኔ መግባት አልፈለኩም ነበረ። ሀሳብ እያረፍ ነው። እንቀጥል። ለአስፈላጊው ሰው እስኪደርስ እንሞክራለን። ብዙ ሰው ነው ያለው ገስት ላይ። በጣም የሚያስፈልገው ሰው ይኖራል እኮ በገባውና ሀሳቤን ባካፈልኩ የሚል ግን ለማያስፈልገው ሰው የሚደርሰው። ሄሎ እሺ፣ ከባድ ነው በር አካባቢ ያለው ግፊያ። ሰላም ነው አሌክሳ? ጤና ይስጥልኝ። እንኳን ደህና መጣሽ። ወይኔ ተመስገን፣ እድሉን አግኝቼ ስለገባሁት ደስ ብሎኛል። ሁላችሁም ሰላም ናችሁ? የአሌክሶ ተከታዮች ደህና ናችሁ? ሳምንቱ ሁሉ ስፈልግ ነበር፣ የምር እድሉን አላገኘሁትም። ደስ ብሎኛል። እሺ አሁን መጣ። ያው አሌክስ እኔ ላማክረና ያው ያንተ ተከታዮችም እንዲመክሩኝ የሚፈልገው ነገር ትንሽ ከቤተሰብ ጋር የተያያዘ ነገር ነው። እሺ ጥፋተኛም ከሆንኩም ያው እዚህ ጋር ጥፋት አለሽ ብላ ምክርን እንድትሰጠኝ ፈልጌ ነው። ስህተቱ እኔ ጋር ካለ ከልጅነቴ ጀምሬ በጣም የተፈተንኩ ሴት ነኝ። ማንም ሊመስክር ይችላል እኔን የሚያቀኝ እና አሁኑ ላይ ህይወቴ ትንሽ አልሐምዱሊላህ ከበድ የምለው ሁኔታ ላይ ነኝ። እሱም ቤተሰብና ትዳር ነው። እስከ 7 ዓመት ቤተሰብን ስረዳ ቤተሰቦቼ እናት፣ አባት፣ ወንድም፣ እህቶች የምሎ ሁሉም ለጥቅም ነው የሚፈልገኝ። አሁን ባለትዳርና የ2 ልጆች እናት ነኝ። አልሐምዱሊላህ ባለቤቴ የሚያከብረኝና እንደ እናትም ልጆችን ይዞ እያሳደገ ያለው በዚህ ሰዓት እሱ ነው። የ4 ወር ህፃን ልጅና የ2 ዓመት ልጅ እሱ ላይ ትቼ አሁን ዱባይ ላይ ነኝ ያለሁት። 2ኛ ዓመቴን ጨርሼ ወደ 3ኛ አዲስ ያኔ 2 ዓመት ጨምሬ ያሳድሼ ማለት ነው። በዚህ መካከል እዚህ መጥቼ በጣም ብዙ ፈተናዎች ነበሩ። ሁሉም ራቁኝ። ያ ጥቅም ከኔ ሲያጡ እኔም ጉዳቱ ሲገባኝ ወደ ራሴ ሲመለስ ሁሉም እኔ ጥፋተኛ አደረገ። በነገራችን ላይ 6 እህቶችና 3 ወንድሞች አሉ። ከሁሉም አሁን የለኝም ማለት ይቻላል። ምክንያቱም የኔ የምለው ሁሉም ለጥቅም ነው የሚፈልገኝ። ገባክ? እዚህ ጋር አሁን እኔ ልጆቼ ቤት የላቸው ምን የላቸው ኦሬዲ ተጠግቶ ነው ያሉት። ያኔ ክራይ ቤት ማለት ነው፣ መጠጋት ማለት ነው ራስን እስካልቻልክ ድረስ። እና እኔ በዚህን ሰዓት አሁን ለልጆቼና ለቤቴ ነው ማሰብ ያለብኝ። ይሄ ነገር ደክሞኛል። ሁላችሁም ለጥቅም የምትፈልጉኝ ከሆነ እኔ አልችልም፣ አቅቶኛል። በቃ ከዚህ በላይ ማንንም መርዳት አልችልም። ለራሴ እንኳን አልሆንኩኝም። እዛ ጋር ልጆቼ ጠያቂ ያስፈልጋቸዋል። ማንም አይጠይቅም፣ ማንም ዞር ብሎ አያይም። ሲታመሙ ብቻውን ነው አንጠልጥሎ ይዞ የሚሄደው። አሁን ትንሿ 3 ቦታ ሰርጀሪ ተሰርታ ነበረች፣ ጉሮሮ ቶንስልና አፍንጫ ውስጥ ማለት ነው በ2 ዓመቷ። ግን ማንም አልጠየቀውም። አዳማ ግል ስመላለስ ነበረ ብቻውን ይዞ። አሁን እዚህ ጋር ደከመኝ፣ አቃተኝ። እስቲ ጥፋቴ ምኑ ጋ ነው? ይሄን ቤተሰብ ልተው ወይስ ትዳሬ ይበታል? ከነሱ ጎግ ኮንታክት ሲያደርግ ሁሉም ጥቅም ነው። በየብቻ ለየብቻ የምፈልገው ይሄን ቁስል የሚያቅ ሊያቅ ይችላል። ምክንያቱም አሁን ትልቁ ወንድሜ ብቻውን ብር ነው የሚፈልገው። ስልክ ይላል፣ ብር ይላል። ሼር ከማዘር ጋር ተደራረጉ ሲባል አይፈልግም። ጭራሽ ለሱ እንደተላከ ራሱ ማንም እንዲያውቅ አይፈልግም። ፋዘር እንደዛው፣ ትንሹ እንደዛ፣ የትልቁ ታናሽ እንደዛ። እዚህ ጋር እኔ አሁን ከዚህ ቤተሰብ በቃ ከፍቶኝ 2 ዓመት ሆኖኛል። ኦሬዲ ከተቆራረጥን ማለት ነው። አልደውልም በቃ ብናፍቁኝም እየከፋኝ እህት እያለኝ እንደሌለኝ ወንድም እያለኝ እንደሌለኝ አርጌ ኦሬዲ ሊሰሙም ይችላሉ። ሁሉም ስደት ላይ ናቸው። 6ታችንም ማለት ነው ኦንላይን ተጠቃሚ ናቸው። ያው እዛ ያሉት ወንዶቹ ናቸው። እዚህ ጋር ሰርግም ቢኖር ለቅሶም ቢኖር ተቆራረጥ። ገባክ? በጣም ከፋኝ፣ በጣም ተሰማኝ። እዛ ጋር ልጆቼ ማንም የላቸውም ከባለቤቴ ውጭ። እዚህ ጋር ምን ይላሉ? እሱ እንዲያርጎ መተት አርጎበት ምን አርጎበት ቤተሰብ በቃ እንድትጠላ ምን እንድታረግ። ልጁ ለራሱ እንኳን ወላሂ በጣም ተሰቃይቷል።
ምክንያቱም በዚህ ሰዓት አንተ ብቻህን ያለ እናት ጡት የምጠባ ልጅ ማሳደግ መያዝ ማለት ልብስ ማጠብ አለ፣ ወተት አለ፣ እንጀራቸው አለ፣ መቀየር አለ፣ ጽዳት አለ፣ ብዙ ነገር አለ። ይሄን ሁሉ ችሎ ብቻውን ነው ቴክር ከቨር እያደረገ ያለው። እዚህ ጋር የሱ ጥፋት ምንድነው? የኔስ ለቤቴ ብዬ በቃ የቤተሰብ ለጥቅሙ ብቻ የሚፈልጉኝ ከሆነ እኔ በቃ ምንም ማድረግ አልችልም። ቢከፋኝም ቢወዱኝም ቢጠሉኝም ዝም ማለቱን መረጥኩት። ምንም አልተናገርኩም፣ ክፉም አልተናገርኩም። ሁሉም ግን የሚያወራው ነገር እኔን የሚያሳምመኝ አይ ጥሩ አረግሽ ደስ ይላል። እንደዚህ አሁን የምትሰሪው ብር የሚያዋጣሽ ከሆነ እንደዚህ የሚያረግሽ ከሆነ ታምሜ እኔ ሆስፒታል ቤት ጠያቄ የለኝም። በጣም ወላይ ከምንም በላይ ያስጨከነኝና ያናደደኝ ነገር ሁለተኛ ልጄን ሲወልድ ባለቤቴ ስራ አለው፣ ታክሲ ስራ ነው የሚሰራ። ትንሿ ልጅ አመት ከ8 ወር ናት፣ ቤት ናት። ሌሊት ነው ምቴ የመጣ ዶክተሬ ዛሬ ማደር አለብሽ ብትለኝ ሁሉ ነገር ይዤ ሄድኩና የኔ ስልክ ተበላሽቶ ነበረ። ወንድሜ ጋር ደውዬ 2 ስልክ ነው ያለው፣ ትንሿን ኖኪያ ስልክ ስጠኝ፣ ምጤ ዛሬ በቃ ትወልጃለሽ ብሎኛል፣ ሆስፒታል ላድር ነው ቢያንስ ከባለቤቴ ጋር ለመደዋወል። እዛ ሆስፒታሉ ጋር ነው እኛ ቤት ማለት ነው። ምን ይለኛል ጓደኛዬ፣ ይሄኛው ስልክ ክፍት ሲሆን ትቆጣኛለች፣ የግድ ይሄ ስልክ ዘግቼ ይሄን መጠቀም አለብኝ። እኔ እኮ ሲኔን ነው የምከተው ነው ያኔ ቀፎውን ብቻውን ነው የምትሰጠኝ፣ ችግር የለውም ከሱ ጋር ለመደዋወል ምን ላይ እንዳለው ለማስረዳት አልሰጥም ማለት እዛው እኮ መጥቶ እኔ ጋር ማደር ቴክር እኔ ማድረግ ይችላል እኮ። ስልክም አልሰጥም አልመጣም ማለት የጭቃኔ ጥግ ማለት ነው። ከኔ ግን ጥቅም ሲፈልጉ ተከራይቼ ጥራቸው እንኳን እየኖርኩኝ ከኔ ነው ጥቅም የሚፈልጉት። እኔ የሆነ ነገር ቢቸግረኝ እናቴ ቤት ራሱ ሲሄድ ይቆጣሉ፣ አይፈልጉም፣ አያስገቡንም ሴቶችን ማለት ነው። እዛ እንድንሄድ አይፈልጉም። ራሳችሁን አትችሉ፣ በውበታችሁ በምናችሁ አልተጠቀማችሁ፣ ወንድ ውበቱን ታያላችሁ፣ ባዶ ወንድ ባዶ ኪስ። ከዛ በኋላ እናታችሁን ታስቸግራላችሁ። ይሄ ይቀመጥ። ይሄን ታሪኩን ማውራት አልፈልግም። አሁን ላይ ያለኝ ታሪኬና አሁን ላይ እንድታጋራኝ እንድትመክረኝ የምፈልገው ነገር አሁን ኦልሬዲ አመት ከ8 ወር ምናምን ይሆነኛል ከተቆራረጥን ማለት ነው። ልጆቼ ወላሂ ቢቸገሩ ተጠያቂ የላችሁም። ያኔ አይጠይቁ ምን አይሉ። ከእናቴ ጋር አጣሉ። ሌላው ይሄን ያወራል፣ ሌላ ይሄን ያወራል። ለወንድሜ ለየብቻ ደብቄ ልካለሁ። እሱ ሳያቅ 3,000 ነበር የሚከፈለኝ ለ2 አመት። ለሱ ግን 1,000 ብዬ ነበር የዋሸሁት። 3 ለማዘርም ለወንድሜም እያልኩ ጃኬት ይላል፣ ጫማ ይላል። ያኛው እኔ አጉቻለሁ ለገበራ ይሄን ይላል። ያውቃሉ የአርሲ ልጆች ምን ያህል ገበራ እንደሚያወጡት። ለዛም ቤቴን ስሰርቅ ነበረ። ለራሴ ግን ምንም አላረኩትም። ልጆቼ አልሐምዱሊላህ ዛሬ ላይ ትንሽ አድጓል። ልጆቼ አሳደኩበት እንጂ አንድ ቦታ አልገዛውኝም። ምንም የለኝም። ሌላ ይቅርና ማለት ነው አካውንቴ ላይ ኦልሬዲ አልሐምዱሊላህ ምንም የለም። ከዚህ በኋላ ያለውን ነገር ነው ላስብበትና ቆም ብዬ ይሄን ነገር ማቁረጥ አለብኝ ወይስ እንደዚሁ መቀጠል አለብኝ? እዚህ ጋር እኔ ጥፋት ሁሉም ለጥቅም ነው የሚፈልጉት። አሁን ቅርብ ጊዜ ወንድሜ ኒካ አርጎ ነበረ። ከዛ ምን ይላል ደውሎ ምን ዘማን ነው የተቆራረጥ ነው። ስልኬን ያውቃል ኦልሬዲ አያወራኝም። ብርድ ልብስ መግዛት አለብሽ፣ ድንገት እኮ ነው። የለኝም አልኩት። ከዛም ባለቤቴ ጋር ደውሎ ንካ ቅዳሜ እየተባለ ሐሙስ ደውሎ አንድ ብርድ ልብስ ጎሎኛል፣ ብርድ ልብስ ግዛ። በጣም ተናደደ ልጁ ተሰማ። እዛ ጋር እንደ ቤተሰብ ያልተቆጠርኩት ይሄን ደስታ ላይ ያልተጠራሁት ለምንድን ነው ለዚህ የተፈለኩት? ገባት? ለምንድን ነው ለደስታቸው እንኳን እኔን እንደ ቤተሰብ ያልቆጠሩት? ኦኬ ችግር የለውም። እኔ 10,000 ወይም 12,000 ነው ብርድ ልብስ ገዛለሁ። አንድ ብርድ ልብስ መግዛት አያቅተኝም። ግን ስንት ጊዜ የደስታቸው ጊዜ ያልተቆጠርኩ ያልተጠራሁት ለችግራቸው ብቻ። ይሄ ቤተሰብ እኔ ምን በደልኳቸው? ልጁ በጸባዩ አይናገር አይጋገር፣ በውስጡ ነው የሚይዘው። ከተናገረ አንዴ ነው ማፈነዳለ። ምክንያቱም የመታገስ ችሎታ አለው። ይሰብራል፣ በቃ ያውቃል፣ ሁሉንም ነገር ያገናዝባል። እዚህ ጋር ግን ዝም ብለህ ቤትን እያስተዳደርክ ጎንበስ ብለህ ትዳርን እየኖርክ ያለ ስነኩክ ስትርቅ ደግሞ ለምንድን ነው አንተን ጥፋተኛ ማረጉክ? አሁን እኔ የኔ ጥፋት ከነሱ ጋር መቆራረጥ ወይስ ከነሱ ጋር መቀጠል አለብኝ? ከቀጠልኩት ይበጣብጡኛል። ከነሱ ጋር ከተቆራረጥኩ ደግሞ ሰላም አለኝ፣ በቃ ሰላም አለኝ ኦሬዲ ማለት ነው። ግን ይሄ ህይወት ምን ላርገው? ብዙ ድራማ አለ፣ ብዙ ታሪክ አለ። ሰዓትም ስለሌለ ካንተም ሰዓት የለኝም እያልክ ነው። ሌላ ጊዜ ገብቼ ግን ያኔ መናገር እችላለሁ። ያኔ ልጆቹም አንዳንድ ልጆች ውጪ ላይ ያሉት ያውቃሉ፣ ይምኪን ይረዳሉ፣ ሊማሩ ይችላሉ።
አንዳንድ ሰው ደግሞ ብዙ ያንተ ያልሆነ ስም ይሰጣል። ገባ ከጀርባክ ብዙ ነገር ይባላል። ግን እዚህ ጋር አሁን ላሳጥርና ለጥቅም ነው ኦሬዲ የሚፈልጉኝ። ይሄ ነገር ደግሞ እኔ ታከተኝ ደከመኝ ቢቸግረኝ እኔ ምንም ነገር አላገኘም። እዚህ ፕሮሰስ አድርጌ እንዴት እንደመጣሁት እኔ ነኝ የማውቀው። አዲስ አበባ ኦሬዲ የሆነ ጊዜ ይጃለሁ ውስጡን አላውቅም። የ3 ወር ከሳምንት ልጅ ይዤ ለሳምንት ማህበራዊ ሜዲካል ምናምን ብቻዬን ሲንከራተት ነበር። ወላሂ አላህ ሻሂዴ ነው ብቻዬን። ግን አባ ከና ያለኝ የለም፣ 5 ሳንቲም የረዳኝ የለም። 3 ወር እዚህ ሰርቼ ነው የከፈልኩት ለደላላ የደላላ ብር ማለት ነው። እንዴት እዚህ እንደደረስኩ እንዴት እዚህ እንደመጣው እኔ አውቀዋለሁ። ከመጀመሪያ ገና ሳላገባ የቤት ልጅ ያለ ውኜ ቤሩት በነበርኩት ሰዓት አባቴ ምን አልኩት፣ አንድ ከብት ሽጥልኝ እዛ እጄ ገዛላለሁ። ምክንያቱም ልጅ ነኝ ምንም አላውቅም። በዛን ሰዓት ለማን ነው የሚሰደደው? ውጪ ስለተባለ ብቻ ያኔ በቃ ለመሄድ ብቻ ነው። ምንም አላማ የለኝም፣ አላውቅም፣ ምንም አላውቅም። ለነሱ ነው ኦሬዲ የሚሄደው። ጥጋበኛ ከዝንብ ማር አይጠበቅም አለ አባቴና ትልቁ ወንድም። ያ ነገር ያ ቃላት ከውስጤ ግን አልጠፋም። እኔ አልረሳውኝም። እንዴት እንደሄድኩት እድሉ በጣም ይገርማል። የሆነች ልጅ ጓደኛዬ ነበረችኝ፣ እንደ ሐሙስ ትበራለች። ዝም ብዬ ወላሂ የፓስፖርቴ ኮፕና ፓስፖርት ነበረኝ ባይዛዊ የቁም ፎቶ ሰጠዋት። በወር ከ8 ቀን ትፈለጋለች እንደዚህ ለጽዳት ምናምን መዳሜ ወዳሻለች ደብል ከዳማ አለች። መጣ ማንም ሳይራዳኝ ራሷ ረታኝ ፕሮሰስ ጨርሳልኝ። እዚህ መተሽ የ2 ወር $300 እቆርጣለሁ አለችኝ። ያኔ 150 ነው የምንሄደው ቤሩት ላይ ማለት ነው። ኦኬ ችግር የለውም የ3 ወርም ከሆነ ብዬ ሁሉ ነገር ጨርሳልኝ ሜዲካል እስከ አዲስ አበባ ድረስ ጨርሼ ከቤት እንደዚህ ሲመላለስና ሲሄድ በጣም እየተሳደብኩ ነው። ኦሬዲ በጣም የማይናገር ስድብ እዚህ ላይ የማይወራ ታሪክ እየተባልኩ ከገዛ ቤተሰቦቼ ማለት ነው። ከዛኔ የመጨረሻ ጊዜ ወንድሜ 2 ወንድሜ ልሸኝኝ ወላይ ያስቀኛልም ያኔ ያስለቅሰኛል። ምን ይላል ውሸቷን ነው ማን እሷን አምኖ እስከ አዲስ አበባ ድረስ ልሸኛት ይሄዳል። የሆነ ትንሽ ብር በእጄ ይዣለሁ። ታች ስልክ ነበረኝ። ትንሹ ብሩን እንደያዝኩ ያውቃል። ብሩን ሊቀበል ይሸኝሻለሁ አለኝ። ትልቁ ስልኩን ሊወስድ ይሸኝሻለሁ አለኝ። እውነት ከሆነ ስልኩን ወስዶ ለመመለስ ያኛውን ብሩን ወስዶ ለመመለስ ማለት ነው። ወላይ የምትስቁ ልጆች ታሪኩን ዘርዘር ስላላራኳቸው ነው ወላይ የምትስቁት። በጣም የሚከብድ ነገር ነው ውስጡ ቁስል አለ። ከዛን እንደዛ ሆነን ሄርን አዳማ ላይ ደላላው መታየት አይፈልግም፣ ስሙ ማውራት አልፈልግም። ሁሉ ነገር የቲኬቴና እንትን ወረቀቱን ሰጥቶኝ ተመለሰ። ብሩን ወስዶ እስከ አዲስ አበባ ተጠያየቅን። እንደምንም ያው የክፍለ ሀገር ልጅ ነኝ ደረስ እዛ ገብቼው እንኳን ሪፖርት ውስጥ እንዲህ ገብቼ አላመኑም። በቃ አልመለስም። እዛ ከደረስኩ ወደዚህ ወደ ኋላ መመለስ አልችልም። ቻው ስላቸው ትልቁ ስልክ ፈልጋለሁ አለኝ። ትንሹ ያስሹም ብር አለኝ። እኔ ምንም ብርም አልያዝኩም፣ ስልኬን መስጠት አልፈልግም። ስልኬ እዛ ጋር ይጠቅመኛል፣ ስልክ ያዥ ተብያለሁ አለ። በጣም ተናደዱ፣ ተበሳጩ። አላመኑም መሄዴ ነው። እዛ እጄ እንኳን እነሱን አራሳውኝም። ስልክ ኦሬዲ አልሰጣውም። ብር ለትልቁ ሰጥቼ ፍያል ግዛልኝ አልኩት። ከዛን እዛ ደርሼም ሲደዋወልም የ5 ዓመቱ ይደፈንና እነሱን ስጠቅም ነው የረበርኩት። የሆነች ትንሽ መሬት ገዛውኝ። ያኔ ከተማዋ ትንሽ ናት፣ ግን አሁን ላይ ትልቅ ሆኗል። የዛሬ 4 ዓመት መሬቱ ማለት ነው። ከዛ ያንን መሬት ራሱ ሌላ ቦታ ትልቅ ከተማ እንኳን በዛን ብር በዛን ሰዓት መግዛት እችላለሁ። እነሱ ይሁን ብሎ ገዙ፣ እንዲሁ ዝም ብሎ ማለት ነው። ከዛ እደውላለሁ፣ ብር ልካለሁ፣ ምንም አይሉም፣ ምንም አይቋጥሩልኝም። መሬቱ እስከ ዛሬ አግብቼው እንኳን ትዳር ኖሮኝ እንኳን ወላሂ መሬቱ ላይ እየተጣሉ ነው። ወይ አይሸጡልኝም ወይ የሆነ ነገር እንዳልሰራበት ሁሉም እየተጣሉበት። አሁን የመጨረሻ ለማዘር ለብቻ ይላካል፣ ለትንሹ ብራዘር ለብቻ፣ ለትልቁ ለብቻ፣ ለሁሉም ለየብቻ ሼር ይደረጋል። ይሄ ነገር በክቶኛል ብዬ ቆረጥኩት። ከማንም ጋር መነጋገር አልፈለኩም። እዚህ ካሉ ጋም ስለተደባበር ፋይሉን ዘጋሁት። እንዴት አድርጌ ነው የዘጋሁት? በብሎክ ነው የዘጋሁት። ምንም ሳንነጋገር ምንም ሳንባባል። አሁን ይሄኛው ላይ እየተበጣበጡ እየተናደዱ፣ እኔም በጣም እየተናደድኩ በጣም እየከፋኝ፣ እዚህ ጋር ድካም አለ ምን አለ፣ ለራሴ ምንም አላረኩም። ይሄንን ቤተሰብ አሁን ልቀጥል ከነሱ ጋር ልኖር ወይስ አልኖር? ከነሱ ጋር ልኖር ካልኩት ጥቅሙን የለመዱትን አምጪ ነው የሚሉት። ካልኖርኩ ደግሞ
እስቲ ጥፋቱ የኔ ምኑ ጋ ነው? ምከረኝ እስቲ። ምን ትላኛላችሁ እናንተ? እድሜሽ ምን ያህል ነው? እድሜሽ ምን ያህል ነው? እኔ 30 ዓመቴ ነው። እሺ ሚዩት አድርጊ እስቲ። እሺ እሺ። አንደኛ ነገር እምቢ ማለት ልምጂ። እሺ መለወጥ የምትፈልጊ ከሆነ ሁሉ ነገር እሺ አይባልም። ለሁሉ መልስ አይሰጥ። ለተጠየቅሽው ነገር በሙሉ ለተባለ ነገር በሙሉ መልስ አይሰጥ። ማስተዋል አለብሽ። ሁሉ ነገር ተፈቅዷል እዚህ ምድር ላይ ግን ሁሉ አይጠቅምም እና ስለዚህ መርጠሽ ነው የምታረጊው። እናትና አባትሽ ታማው ከተኙ ያንቺን እገዛ የሚያስፈልጋቸው ከሆነ ታረጊያለሽ። ወንድሞችሽ ቢታመሙ ትደርሻለሽ። እጅና እግር ካላቸው ጤና ካላቸው ግን ወንድምሽ ገንዘብ ላጊ እንዲህ ግዢ ምናምን ሲልሽ አንቺ ባለትዳር ነሽ። ባለትዳር ሆነሽ ለቤተሰቦችሽ እንኳን ማገዝ ካለብሽ ከባለሽ ጋር ተመካክረሽ ከምታገኙ ላይ እንደው ለእናትና ለአባትሽ እንዲህ ላካፍላቸው ልትይ ትችላለሽ። ሲንግል ብትሆኚ ኦኬ፣ ግን ባለትዳር እኮ ባልሽን ጠበቅ አድርገሽ አይደል? ከባልሽ ውጭ የምታረጊው ነገር በሙሉ ልክ አይደል? ጥሩ ባል ነው ያለሻል። ሰው ጥሩ ትዳርሽ ላይ ፎከስ አድርጊ። ቤትሽ ውስጥ ብዙ ልታስተካክሉ የሚገባ ነገር አለ። ሁሉም ሰው ለጥቅም ነው ይፈልጋችሁ። ሁሉም ሰው ከቤተሰብ ጀምሮ እስከ ዘመድ አዝማድ፣ ጎረቤት፣ ሁሉም ሰው ለጥቅም ከእናንተ ምን እንደሚያገኝ አስልቶ ነው የሚመጣው። ታማችሁ ብተኙ ስልካችሁ መጥራት ያቆማል። ገንዘብ መላክ ብታቆሙ ዞር ብሎ መያችሁ። በዚህ በ24 ሰዓት ውስጥ ደህንነታችሁን ይጠይቀው ማን ነው? ሁላችሁም የትም ሀገር ኑሩ ምናምን ደህንነታችሁን ይጠይቃችሁ ማን ነው? በዚህ በ24 ሰዓት ውስጥ ገንዘብ አላልኳችሁ፣ ደህንነታችሁን የእናንተን እንዴት ነሽ እንደው ህይወት እንዴት ነው? ደህና ነሽ? ነገሮች እንዴት ናቸው? ከፍቶሻል ወይ? ተመችቶሻል ወይ? ምረዳሽ ነገር ይኖር ይሆን ያላችሁ ሰው አለ? እሺ በዚህ ሳምንት ውስጥ በዚህ ወር ውስጥ ልበላችሁ፣ ብቻችሁን ያላችሁት መርከቡ ላይ ነው። ለራሳችሁ አስቡ። መጀመሪያ ማድረግ እንኳን ካለባችሁ በጣም ኢምፖርታንት በሆነ ሰዓት ይሄ የጤና ችግር ከገጠመው ያዘ እንኳን ለቤተሰብ ቀርቶ ለባዳም ትደርሳላችሁ። እንደዛ ችግር የለም። ከዛ ውጭ ግን የራስሽን ህይወት ኑሮ። የኔ እናት መጨረሻ ጨብጭበሽ ነው የምትቀሪ። በአካውንቴ ውስጥ ምንም የለም አለሽ። ሶዋል አርገሽላቸው እንኳን እኮ አያመሰግኑሽም። ነገር ምን አረግሽልኝ ይሉሻል። ስህተት ትንሽ ስህተት ብትሰሪ ነገ ከነገ ወዲያ አዳልጦሽ ብትወድቂ ሲረግሙሽ ሲከሱሽ ነው የሚገኙት። ብዙ ጥሩ ነገር አድርገሽ አንድ ስህተት ቢገኝብሽ የሰው ልጅ እንደዛ ምስጋና ቢስ ገብቶሽ። ሰው አግብቶ ሲወጣና ትዳር ሲይዝ ትዳሩ ላይ ነው ትኩረት የሚያደርገው። ቤተሰብ ላይ የሚያደርገው ነገር እየቀነሰ ለትዳሩ እያተኮረ ይመጣል። ይሄ ተፈጥሮ ነው። ራስ ወዳድነት አለ። ምክንያቱም ጫና አለበት። አንድ ሰው ትዳር ውስጥ መኖር እኮ ብዙ እኮ ጫና አለበት። ብዙ እኮ ዕዳ አለበት። የቤት ኪራይ መክፈል አለበት። ልጆች ማሳደግ አለበት። የህይወት ትግል ውስጥ ነው የሚገባው። ስለዚህ ሳታገቢ ፊት እንደነበረው ለቤተሰብ እንዲላክ ነው አትበይ። ነገ ብትወርቅ የሚያነሳሽል ሰው ይህን ነገር አስተካኪ። ከዛሬ ጀምሮ እምቢ በይ። አሁን እምቢ ለማለት የሚያስቸግራችሁ ምን እንደሆነ ታውቃላችሁ? መጠላት ትፈራላችሁ። ሰው ጥሎኝ ይሄዳል ቢተውኝስ ቢጠሉኝስ ሰዎችን ባስቀይምስ ብላችሁ ስለምትጨነቁ አስቀይሙ። እኔ ልንገራችሁ፣ ብቻችሁን ቀርታችሁ ትክክል ብትሆኑ ይሻላችኋል። በሰው ተከባችሁ፣ በአስመሳይ ሰው ተከባችሁ፣ በጥቅመኛ ሰው ተከባችሁ፣ በአጨብጫቢ ተከባችሁ ነገ ባጣችሁ ሰዓት ብን ለብሎ የሚጠፋና ብቻችሁ የምትቀሩ ስለሆነ ተጠሉ። አሁን እምቢ በሉ። አይሆንም፣ አላረግም በይ። ምንም አይመጣም። አላረግም፣ እኔ ስራ አለብኝ፣ ጉዳይ አለብኝ በይ። ሁለተኛ የምነግራችሁ ቴክኒካል ነገር የሆነ ዘዴ፣ ቀድማችሁ ብር ጠይቋቸው። እናንተ አንቺ ምን ታደርጊያለሽ መሰለሽ? ነገ ከነገ ወዲያ ትደውይና ቤተሰቦችሽ ጋር አንቺ ራስሽ ማለት ነው በሀገር ሰላም ማለት ነው ምንም ሳይፈጠር ትደውይ፣ እንዴት ናችሁ? ደህና ህይወት ጥሩ ነው ምናምን ብር ልትልክልን ነው ብሎ ሰፍ ብለው ያነሳሉ። እዚህ አሁን የሆነ ችግር ገጥሞኝ ብር አስፈልጎኛል እና እስቲ ከሰፈርም ቢሆን ምናምን ብድርም ፈልጋችሁ ላኩልኝና ሰርቼ እመልሳለሁ
እዚህ ጦርነት ምናምን ስለሆነ በቃ ሰዎቹም ሄዱ። ያው ሰው ቤት ነው ያለው፣ የቤት ኪራይ ምናምን የለም። እዛ የምትሰጡት ሰው አለ፣ እዚህ በዚህ ብር ቀይረው ይሰጡኛል። ብድር ፈልጉልኝ በይ። ምን አለ በይኝ። ጠፉ። ከዛ በኋላ አያውቁሽ። ስልክ ራሱ ስትደውይ የለም በያት ማለት ይጀምራሉ። ተገላገልሽ ማለት ነው። ጫና አይመጣብሽ። ላኪልኝ እንዲያርጊልኝ ልክ ሲደውሉሽ ገና ስልክ ስታሽ ብሩን አገኛችሁልኝ እንዴ ነው ቀድመሽ ቀንዳቸውን ትያቸዋለሽ። በቃ እንደውም ይሸሹሻል። ሰው ይህንን አርጊሽ። ከዛ ውጭ አትጨነቂ። እስካሁን ለሆነው ሆኗል፣ ችግር የለም። ከዚህ በኋላ ግን በነቃሽበት ሰዓት መስራትና ገንዘብ መያዝ ከጀመርሽ ትለውጫለሽ። እሺ እሺ። በጣም ነው የማመሰግነው ለመከረህ። ኖርልን። መልካም ቀን። እንስቃላችሁ። እውነቴን እኮ እውነቴን ነው። ብር ጠይቋቸው። እውነት ደውሉ። አሁን ከዚህ እንደወጣችሁ ደግሞ እሱ አሌም ብላችሁ እንትን እንዳትሉ። ሂዱበት። እመኑኝ፣ ሰላም ነው የምታገኙት። እንደውም የሚጨቀጭቃችሁ የለ። በሰበብ አስባቡ ፍሪጅ ግዢ፣ ቴሌቪዥን ግዢ፣ ጫማ ክሬ ተበጠሰ፣ ወገቤ ማሰሪያ ቀበቶ አጣው የሚል የለም። ለሰላምታ ራሱ ቴክስታችሁ ስልኩ መጮህ ያቆማል። ደህና አደርሽ የሚላችሁ ምናምን